ስለዚህ ፌደራሎች በዛ ሰዓት ያንን ሪቫኒንግ ባይንደር ያዙ ልጆችን እያመሳሰለ ከፎቶ ጋር ከሰልፍ ላይ ከፍተሻ ላይ እየለቀመ ወሰደ ማለት ነው እስር ቤት። እንዳልኩሽ እስር ቤት ወሰዳቸው። እዚህ ሌላው ተማሪ ሴሌብሬት እያደረገ የደስታውን ቀን እያሳለፈ እነሱ እዛ እስር ቤት ዋሉ ማለት ነው። ወላጅ ሊያስመርቅ የመጣ ወላጅ ልጁን ከመመረቅ አዳራሽ ሲያጣ ከጓደኞቹ መሀል ሲያጣ ጭንቅ ይገባዋል። የቆየም 7 ሰዓት አካባቢ መሰለኝ ወላጆች ያውቃሉ መደወል ተፈቅዶላቸው ልጆች ማለት ነው እንዲደውሉ ተፈቀደላቸውና ቤተሰቦች ጋር ሲደውሉ እንግዲህ አስመርቄ ደግሼ ምናምን ወስዳለሁ ያለው ወላጅ የት መሄድ ጀመረ? እስር ቤት ማለት ነው። ጀማዓውም ያኔ ሰማ። ከዛ እስር ቤት ተኬደ። ወላጆች በጣም እንትን አርጊው አደረጉ፣ ተከራከሩ። ዛሬ ምርቃታቸው የደስታቸው ቀን ነው። በደስታቸው ቀን እስር ቤት ውስጥ መዋላቸው ልክ አይሆንም። እንደ ወላጅም ነገሩን ልትረዱ ይገባል። ስለዚህ እነዚህን ልጆች ልቀቁ፣ ፍቱ ተባለ። የጀማዓ ተወካዮችም ሄዱ። እዛ ባለ አርጊመንት መደራደር ወደ 9 ሰዓት አካባቢ ቀኑን ተፈቱ ማለት ነው። በሚገርምሽ ሁኔታ ቅዳሜ ሆኖ ሴሌብሬት ለማድረግ ቤት ድግሱን ምኑን ያዘጋጀ ኒቃቢስት እህቶች የጠሩን ምናምን ነበሩ ሴሌብሬት ሊያደርጉ። ደን ኤቭሪቲንግ የሆነ ያለቀ የወደመ በሚመስል መልኩ ማለት ነው። አሳና ሳይደር የሆነ ቁጭ ብለሽ ስታዩ በጣም ይጎዳል፣ ያማል፣ ያቃጥላል ነገር አይደለ ግን ከነሱ ጋር ባወራንበት ጊዜ ያገኘነው ምላሽ የተለየ ነው። የሆነ የምትረጂው ነገር አለ። እነሱ ከዚህ በኋላም ከጎናችን እንደሆኑ መቀጠል እንደሚቻል ማንኛውንም ነገር ውስጥ ሆነው በቃ ቃል ስጡ እየተባሉ እያደነባበሯቸው ላይክ ሁላ ቃል እንዲሰጡ ሲደረጉ የተደረጉት ጥቁር ሎጎ ላይ ጥቁር ነገር ይዘን የመስጂድ ምልክት ያለው አረብኛ ጽሑፍ የተጻፈበት እና በጣም በቃ ግራ ገብቶን ነበር ሁላ ይላሉ እህቶች ሲያወሩና አረብኛ መጻፍ ከመጀመሩ ነው ወንጀል የሆነው። ላይክ ሎጎ ላይ ማንነትን መግለጽ ከመጀመሩ ነው ወንጀል የሆነውና ምንም ቤዚስ የሌለው ነገር የምርም ይሄ ኢስላሞፎቢክ መሆኑን የሚገልጽ ነገር እንደነበር ተረተው ወጥቷል። ለዛ ጠንክረዋል። ዞሮ በታሪክም የምናውቀው ነገር ነው። ሙስሊም አይደለም ታስሮ ሞቶም አያቆምም እንደዚህ አይነት ነገር። ሚዲያ ላይ ኒቃብ ለጊዜያዊነት ተፈቅዷል ተብሎ የተወራበት አጋጣሚ ነውና ያለው ልክ ሚዲያ ላይ እንደተባለው እንደተወራው ኒቃብና ኒቃባችሁ ለጊዜያዊነት ተፈቅዶላችሁ ነው የተመለሳችሁት ወይስ መፍትሄ ሳታገኙ ነው የተመለሳችሁት?